ተራራ እየወጣ እንዲህ ጨነቀኝ። ለሳቀበት ነፍሴ ተመለሽ። እንዲህ ሰው ኧረ አንዳንዱ ደፋር ነው ሲያወራ፣ አንዳንዱ ሲያወራ ደፋር ነው። እኔ እንደዚህ አይነት ነገር አልወድም። መንሱር ጀማል የበላው መኪና እንሰጣቸዋለን ብሎ ወደ 1000 ምናምን ሰዎችን ያጭበረበረበትን አጀንዳ ባራግብ አይሻለኝም? ጭራሽ ሞተች በህይወት አለች የሚል አጀንዳ ውስጥ ገብቼ ነፍሴ ትሰቀል ትወጣ ትውረድ። ስማ መንሱር ጀማል በልቶ ይሆን? ምሳ ቀርቦለት ይሆን? ሀሰን ደያት መጥቶለት ይሆን? ሀሰን ደያት ምርመራው እንዴት እያደረገ ይሆን? እስቲ ስለዚህ ያ ሁሉ ብር የበላ ሰውዬ ምርመራው እንዴት አድርጎት ይሁን? ለምን አይዘቀዝቁት? እዛ ይዘቅዝቁት ከፈለገ ጅቦ ትቀለዳለህ። እራትና ቁርሱን ሳይበሉ አይደል እንዴ ብራቸውን ቆጥሮ መኪና እንገዛለን ብሎ የሄዱት እነሱ ጋር ህዝቡን በዝበዛው በልተው። አልሰማህም እንዴ ቡላላ? እንትና እኮ ሊሸለም እኮ ነው እነሱን ያስያዘው። አዎንታ ነው ምናምን የሚሉት አዎንታ የሚባለው የሚገርም ሰውዬ ነው። ደግሞ በእናትህ የቅልቦች ምናምን ተብሎ ምቀኛ ነው እንጂ አሁን መንሱር ጀማል ደህና ቢዝነስ ውስጥ ገብቶ ቡርኪና ፋሶ ሄዶ ዶላሩን አስቀምጦ ሲመለስ ጠብቆ ያስይዘዋል። መንሱር ጀማል ምን እንዳለው ታውቃለህ? አዎንታን ቁርስ በልተህ ምሳህን ማትደግም ከኔ ጋር ትፎካከራለህ ምናምን ብሎት ነበረ። ታውቃለህ? ሲከታተለው አሁን ቁርስ እንዳይበላ አደረገው። አሁን እስር ቤት አስገባው። ወንድ ነው። አይ ግን አንድ ሰው ግን ቀርቷል። ታውቃለህ አይደል? ዲና ሙፍቲ ታድለ ሩበም አለ። እሱም አልገባም። እሱ አሜሪካ ነው ያለው። ወይ ሰራይ ፍቅር የሚያሳዝነው በእናትህ። እሱም መጀመሪያ ፈልገውት ነበር። የወያኔ አሽቃባጭ ምናምን ሲሉት ነበር። ብልጽግናውን አትለቀው ታበሰብሰዋለች። እንደወጣ ቀር እንደተጀነነ ሚኪም ይያዛል የሚባል ጭምጭምታ አለ። ከዱባይ መምጣቱ አይቀርም። መሲ ብርጅስቶን እባክሽን አሽሽው። አንተም አይቀርልህ ሚኪ ከገባ። ዱባይ ላይ መኪና ትነዳላችሁ መንጃ ፈቃድ ያላችሁ ብሎ እና መስኮተሪ እሱ በረረበት። ሚኪንም እንግዲህ ገቢ መሆኑ አይቀርም። አገር እስኪገባ ተጠበቅ። አረ ሚኪ የወንድሙን ታክሲ ሁላ ተቀብሎ ሸጦ ነው ሄዶ አላሉም እንዴ? እሱ ሳክስ ነው። ታክሲው ብሔራዊ ቲያትር አስመስለውት ነበር አርቲስቶች። አሁን ቂሊንጦ ሆነ በቃ መገኛቸው። አስባል በዚህ ሰዓት ብትታሰር ቲያትር እያየ ፊልም እያየ ምናምን ነው የምትዝናነው። በቃ አይደብርም? መንሱር እየሰከሰ ምናምን አስባል። ወይ ሜጆ ደግሞ እሁድ ተጫውተበት ሰኞ እየቀባ ምናምን ነገር በቃ አሪፍ ነው የሚሆነው እስር ቤቱ። እኔ እንትናን ያስገቧት ምን አድርጋ ነው? ማንን? ሸሙ ጠምጤ መሀል ላይ ያለችው እቺ ለእርዳታ ምናምን የምትሰራው ወንድም ካሊ 1 ሚሊዮን ብር ተሰጥቷታል እኮ ለእርዳታው ተብሎ። ካሊድ 1 ሚሊዮን ብር ወስዳለች እና ድሃ ባበላበት ምን አደረገ? ትከሻው ላይ የሚያደርገውን ፎጣ ግን ይዞ ነው የገባው። እሱ እርዳታ ውስጥ ያሉ ሰዎች ራሱ የበሉትን ይተፋሉ የተባለ ነው። ይዘዱ ገብተው ሊታሰሩ ነው። ትቀልዳለህ። እኔ ምርጫ ሲደርስ ፖለቲከኛ ነው የሚታሰሩ። አሁን አርቲስት ሆነ ተቃዋሚ ጠፋ ኢትዮጵያ ውስጥ። ወይ ያምላክ አባ ያውን ተቃዋሚ እኮ በጥይት እኮ ነው፣ በእስር አይደለም። ጫካ ናቸው ተቃዋሚዎች። አሁን ማሰር አይችልም። እና አርቲስቶችን የሚሰሩ ነው። አርቲስት እንዳያበረታቱ እንዳያነቃቁ ህዝቡን። ወዮ እኔ ወንድም ካሊድ ነው ያሳዘነኝ። አንተ ጫካ ውስጥ ያሉት እኮ እንደው ይሻላሉ እኮ። እነዚህ እኮ ህዝቡን እኮ ሰላም መስሎ እኮ የበዘበዙ እኮ ናቸው። በቢሊየን እኮ ነው ህዝቡ የተበዘበዘው።
600 ሚሊዮን ነው ምናምን የተባለው እና መኪና ነዳለሁ ብሎ አስቦ 900 ከ950 ሺህ ብር ጂጂኮ አንተ ጅቦ 1320 ሰው እኮ ነው የተቀበሉት ብር ከ1320 ሰው ላይ መኪና እመጣለሁ ብሎ ሄሎ ታክሲ በሚባል ደግሞ ሌላ ኧረ ተው 1.3 ቢሊዮን ጂጂኮ እኔ የምላችሁ ከየት ነው ይሄ ወሬ የሚመጣው? እኔ የማልሰማው እናንተ የምትሰሙት። አንቺ እንትን ላይ ነው ኮይን ለቀማ ላይ ነሽ ጂጂ። ሀሳብ ቀይረሻል፣ ትግሉን ትተሻል። ስርዓት ያል ጂጂ ኮይን ለቀማ ላይ አይደለች። ሰርቄ ልግባ ዘርፌ ልግባ ከእነዚህ ሌቦች ጋር ጂጂ ይሄን ነገር አልሰማሽም? ሰው በደና ነገር እንደዚህ ይታሰራል። እኛ እዚህ ይሄላ ብር እንደዚህ ወስደው ሰው በቢሊየን እየዘረፈ ይታሰራል። እኛ እዚህ ወይ ሰምቻለሁ። እናንተ ነው ሲያሙ ነበረ ደግሞ እንዴ አልኩኝ። ምንድን ነው የዘረፋችሁት እናንተ ደግሞ? ወይ ጨዋታ አታስቀይሪ። ጅቦ የጫልቱን ሰምተሃል? ጫልቱ ምን ሆነች? እኔ መንሱር እንዲታሰር ድሮ ባለቤቴ ቢሆንም እንዲታሰር አልፈልግም አለች። ያሳለፍነው የፍቅር ታሪክ እኔ ላይ ውልብ እያለ ነው አለች። እዚህ ላይ ያለች ግን የምር ወስደዋል። አያጅቡ እንድብና አድርገውና ይሄ 1.3 ቢሊዮን ህዝቡ ግን ምን ሆኖ ነው እንደዚህ? ክትባት እውነት ጎሏቸዋል። ይሄን ሁላ ብር የሚሰጡት ዝም ብለው መኪና እንወዳለን ብለው እኮ ነው ጂጂ። መንገድ ላይ ከበውት አይተሃል? ቡላላ መንሱርን ሲያራውጡት አሁን እኮ እያየሁት ነው። እሱን እኮ እኔ ኦሮሞ ነኝ አለ ሲያጣ መልስ ሲያጣ አይ መንሱር ጂጂ በኦሮሞነት ማምለጥ ቀረኩ አይደል? ጂጂኮ እኔ ስታይ ወደ ኦሮሞ የምትሄዱት ነገር ነው የሚያስቀኝ። እንደዛ ስላለ ነው እናቴ፣ እንደዛ ስላለ መንሱር እና ኦሮሞ ነኝ አለ እኮ። የሚያባረውም የሚያሳድደውም አወቅሽዋ ኦሮሞ ነው። ልጁ ማን ነበረ ስሙ? ዳኒ አዎንታ በርሲሳ ኦሮሞ ነው እና ሲያሳድደው አንተ ኦሮሞ ላይ ተከራለህ ያለው የኔ ወንድም እንደው ፈርዶብን ነው እንጂ እሱ ሰው ግን በጣም ነው የተከታተለው እኮ ታውቃለህ። ወንድም ጭቂ መንሱር ጀማል ወደ ደደሎ ገባ። ምን ነው የታሰረ ስራ ይፈቅረኝ ማለት ምን ነው? መንሱር ላይ ወዘን መዘመታችሁ ሳይሆ የሁሉንም ጥሩ እንትናም አለ ማለት ነው። መንሱር ናዝሬትም ቅርንጫፉ ፊንቴክ የኔ ነው እያለ ሲለፈልፍ አልነበር እንዴ? ዋናው እሱ ነው። የሱ ነው እንዴ ሲል አልነበር እንዴ? አዎ ሲል ነበር። ኦኬ የተዘጋ ምናምን ናውን ፎንቲም 500 በልታለች። 500 ሺህ ከይሄኔ ከሱ ብር ላይ ነው። አዋ ከሱ ቲክቶከር ነው ይኑርበት። ምን አይነት ምቀኛ ነው በእናትህ። 500 ሺህ ብር ምን አላት? የሱ ይቅር ምንም ማለት አይደለም። በውስጥ በኩል ግማሹን እናስገባለን፣ የቀረውን እኛ እንሸፍንልሃለን። የሚያዳምጥ ከሆነ ነገሩት። እኔ ወንድም ካሊድ ነው ያሳዘነኝ ከሁሉም በቃ። የኢትዮጵያን ሕዝብ ድሃውን ረዳለሁ ብሎ እሱ ደግሞ በምን ተገኘ? 1 ሚሊዮን ብር ተቀብሎ ተደራራቢ አልጋ ገዛ ለዳ መተጣት አለበት። እንደዛ ፎቶዋን እኮ ጅቦ በዚህ በቢጫው ቱታ ሰሩለት እኮ ፎቶዋን በሉቻው እናንተ በሉቻው ሲያዩማ ችግር አለባቸው። ጨምረሻል ግን በቢጫው ሰሩለት። እኔ አሳዘነኝ እሱ ነው እናቴ። አሁን ያንን ሁሉ ዳማን ሊቀድም ነው። ካሊድ ሲያዝ እኮ ተከለከሉ እኮ። ሀቢባ ነች ሀቢባ በምትሸልመው አንድ ቀን ያስገቧትና ብሔራዊ ሎተሪ ነው እሷን የሚከሳት። አንቺ የምን ቤት ዕጣ አውጪ ነሽ ብሎ እናቴ አኩና ማጣጣ ዋትስአፕ
ኧረ ኢሞ እንዴት ነህ ጅቦ? ደህና ነህ? ጠፍተሃል አለው። አዎ ስራ ላይ ሁኜ ነው። ስራውን እያፋጠንኩ ስላለው ነው። ምን አይነት ስራ ላይ ነው? ከአፋብን ጓዶች ጋር አማራ ትግራይ ጓዶች ጋር ስራችን እየሰራን ነው። ወዴት እንኳን ደስ ያላችሁ። ወዴት እንኳን ደስ ያላችሁ። በዚህ ወር ውስጥ በሁለት ወር ውስጥ 4 ኪሎ እንቆጣጠራለን ነኝ። 3 ዓመት ሆነኝ ይሄን ነገር ከሰማሁት። አይደብርህም? ተስፋ አትቆርጥም? አልደከመህም? እሺ ከዛስ አማትራ ትግሬ አማትራ አቤት አነጋገር። ከዛስ እኮ ነው ደብረ ጽዮን 4 ኪሎ ለሚገባው አንተ ምን አባ ነው እንዲህ የሚያንከራትት የኔ ወንድም? ምስኪን በላይ ምስኪን ያ ጀማ አና ጁአን እንዬ ያየውሽ ነኝ እንዴት ነሽልኝ? አንቺ የሴቶች ንግስት ብርጅስቶንዬ እንዴት ነሽ? ማአረይ ትናንት እያየውሽ ነበር። ብርጅስቶንዬ አንዴት ወጪ አዴ ምን እናስገባ? ኦኬ ምንም ችግር የለውም። ግን አደራ ቆይ አንዴ ተናግሬ እኔ በዚህ ጉዳይ ላይ 200 ጓደኛሽ ትናንት ቪዲዮ በአደባባይ ይቅረብ ምናምን ሲሏት ማለት ነው። አዎ ቪዲዮ በአደባባይ መታየት አለበት። ህዝቡ እኩል ነው ያለቀስ። እኔ ራሱ 200 ካርድ ገዝቼ አሁን እንደው አሁን 200 ብር ካርድ ከሰው ልጅ ነፍስ በልጦ ነው። እት መጀኛለች ሳርጊ 200 አይባል ወላሂ አራ ብርጅስቶንማ በቃ ወይ ትግርኛ ተዛረ ደግሞ እንትና ገብቶ ነበር። ማን ነበር የሚባለው? አሞራው በትግርኛ ተክላይን ሲዝትበት ነበር። ተክላይ ሲሉ ምን ትዝ አለኝ? አብይ አህመድ ወደ ስልጣን ሲመጣ ጸጉርን ምን ሆነሻል? ተክላይ በሽጉጥ ላጬ ነው ያለው። ፌመስ ሆኖ ነበር የሆነ ሰዓት ተክላይ። አሁን ደግሞ ዳግም ብርጅስቶን ባረይ ነስቲ ቆንጆዋ ነይ ላስገባሽ እስቲ ብርጅስቶን ያንቺ የሥራ ሰው ብርጅስቶን ቆንጆ ትናንት ምንድነው እንዲህ ይሰራል? ጅቡ ማርያምን ሰው በዚህ ደረጃ ለምን እንደሚጨክን አላውቅም። እናቴ ትሙት። ቆይ እናንተ የምትጠይቁትን ጥያቄ አታውቁም ማለት አሁን አንቺ እንደው ትንሽ ሻል ያልሽ ነሽ። እንደው የሆነ ጥያቄ መጠየቃችም ከማን ጋር ሄደች? ከሷ ጋር አብረው የሄዱ ሰዎች የታሉ እኮ ተናግሯል። ከሷ ጋር የሄዱ ሰዎች እኮ በቀደም መጥተው አስረድተዋል። ምን አሉ? ገመዱ ጋር ስንደርስ እሷ ደክሟት ወደ ኋላ ቀረች፣ እኛን ግን ወደፊት እለፏሉ። እሷ ከማን ጋር ቀረች? ከደላላው ጋር። ማን የሚባል ደላላ? ይመስለኛል አይደለም። ማን ያው ሲያሻግራቸው የነበረ ደላላ እኮ። ሰውየው ማን ነው? አልተናገሩም። መከል የሚባል አላሉ። ይመች የሚባለው ነው። እሺ ይመች የት አረጋት ልጅ ይዘው አልተጠየቅም። ምን አለስ? ይመችማ ትናንትና ድራማ ሰርቶ እኮ ህዝቡን እንደዛ አደረገ። የሉሲን አጥንት ይዞ የመጣው ነው ይመች የሚባለው። አዎ ይሄ ባደቂ ደግሞ ዊጉን ከየት አግኝቶት ነው? ሲጀመር ሰው ሀና ከሞተች ካሉ 2 ወር ከምናምኗ ነው። በየትኛውም ተአምር እንደዛ ሊሆን አይችልም። አስክሬኗ ዝም ብሎ መንገዳር የሆነች ዶክተር አለችና እሷን ጠይቂያት ነበር። ልብሷ አዲስ ነው አለች።
ልብሱ በጣም አዲስ ነው፣ ግን የሷ ልብስ ነው አሉ። ከሻንጣ አውጥተው ይዘውት ሂደው ነው አሉ። እውነት ነው? ሰው ሲሞት እኮ መቅኔ ሲፈስ እኮ አይደለም ልብስ በቃ ያ ቦታ ራሱ ትል በትል ነው የሚሆነው ምናምን። እነሱ እኮ ወስዶ ያሳዩን ቦታ እኮ በቃ ምንም ነገር የሌለበት የቆየ አጽም በቃ አሁን ለምሳሌ 3 አመት 4 አመት ለምንድነው የምትንጫጩት? እሺ ለምንድነው የምትንጫጩት? አንድ ሰው ማለቴ ጎበዝ ሰው መጠየቅ መሲ እግዚአብሔርን ብዙ ጊዜ ሌቦችን ስትይዣ አውቃለሁ። ስትጠይቂ በዚህ ገባ በዛ ወጣ ሲያጭበረብሩ ብዙ ጥያቄ ስትጠይቂ ያሉ መርማሪ ፖሊስ ገብተሽ እንዴት መሰረታዊ ጥያቄዎችን መጠየቅ ማፋጠጥ አቃተሽ? እናቴ ትናንትና ትንሽ ኢሞሽናልነት ምናምን እንዳይኖር ተብሎ ሁላችንም በቃ ሲኛ ጸጥ እንበል የውስጣችንን ችለን ብለን ጸጥ ብለን ነበርና ብሬክስም ሲጠይቅ ነበረ። ግን በጣም ብዙ መጠየቅ ያለባቸው የሆነ እነሱ ነጥብ ልታስጥልባቸውና በቃ የሆነ ነገር ከነሱ የሚገኝበት ነገር ነበረ። ግን ያው በቃ ለምንድን ነው ወደ ጎጥ የወሰዱት? እሺ እነሱ ራሳቸውን ነፃ ለማውጣት በዛ ደረጃ የሄዱት ለምንድን ነው? ይሄስ አይጠየቅም? የሰው ልጅ አንድ ነገር ልንገርህ ጅቦ፣ ያው በፈለከው ነገር አሁን ዱባይ ላይ የትግራይ ልጅ ኢጃዛ ቤት ቁጭ አድርጎ ሞዴስ የሚከለክለው የትግራይ ልጅ ነው። የአማራ ልጅም እንደዛው። ይሄ ለዘሬ ለሃይማኖቴ ምናምን ለጎጤ የሚባል ነገር የለም። እርስ በርስ ነው የምንጨካከነው። ገባህ? ለምን አወኩሽ የሰፈር ልጅ የሀገር ልጅ በሚል ልጆቹ ምንም ስለማያውቁ በቃ የሰፈሬ ልጅ አሳልፎ አይሰጠኝም በማለት የዋህ ሆኖ ስለሚመጡ ማለት ነው። ገባህ? እሺ ቀጣይ ፕሮግራም ካለው ለምን በደንብ የሚያውቅ ሰው በደንብ የሚጠይቅ ሰው የሚያፋጥጥ ሰው ይዛችሁ አትቀርቡም? ዝም ብሎ ሰው ተሰብስቦ ከመንጫጫት የሚመለከታቸው ሰዎች ብቻ በመግባት ለምን አታደርጉም? ከቤተሰቦቿ ሰው አብሯት ከነበሩ ሰዎች ደላሎቹን በማስገባት ሁለቱንም ጥያቄ ጠየቃችሁ እኮ ማጋለጥ ትችላላችሁ። ይሄ ላንቺ አልነግርሽም መሲ እናቴ ትምጭ በጣም ሲምፕል ነበር። ለምን እንደዛ አታደርጉ? እዛ ውስጥ ግን የተደረሩት እንዳለ ቪው በቃ ብዙ ስላለ ለሃና የሚደረግ ነገር ካለ ሁሉ እናደርጋ አይደለም ጥያቄ ምንም አድርጉ ቢሉን እናደርግላችኋለን እኮ። ይሄንን ነገር ለምን አታረጉላትም? አንደኛ ነገር ደግሞ የጠረጠርኩት ነገር አለ። ይሄን እንደ ጥርጣሬ ማለት ነው። እቺ ልጅ ከሳውዲ ወደ ኢትዮጵያ ለመሄድ ነው አይደል ያንን መንገድ የጀመረችው? አዎ ብር ወርቅ ምናምን ይዛ ነበር አይመስለኝም እንደዛ። እንጂ አንዳንዴ ብር ያስፈልገኛል ብሎ የሚይዙ ሰዎች አሉ። በርከት ያለ ጎነ ባለጌ እኮ ናቸው እኮ ብርም እኮ አልከለከልናቸውም። ሃናም በህይወት ያምጡ እኔና በህይወት ብትኖር ይሄን ያክል ሰው ተሰብስቦ ግን ብርጅስቶን እንደ ትንሽ ሐሳብ ካለሽ ያው ልክ ጅቦ ልንገርህ፣ ትላንትና ሰው የጠበቀው ይሄን ፌክ ድራማቸውን ሳይሆን በቃ ካሁን ወይ መተዋት አለ አይደል ወይ መተዋት ይሁን አይኗ አባብጦ ምናምን በቃ ካመጣት ትታከማለች ምናምን ሰው ሁሉ ላይ ልቡ ላይ ነበረው ይሄ ነው። ገባ? ግን እነሱ ቢያንስ እንኳን አሳማኝ ነገር እኮ ማምጣት አለብህ። ምን መሰለሽ እኔ የጠረጠርኩት ነገር አሁን ልጅቱ በህይወት አለች ማለት እኔ አይመስለኝም። ግን አሟሟታ ላይ የሆነ ችግር አለ ወይ ደብድበዋት ወይ የሆነ ነገር አድርገዋት ቪዲዮም ለማንሳት ያልተመቻቸው። አሁን ብዙ ሰው በዛ ሲሄድ ሲሞት ቪዲዮ ይቀረጻል ለቤተሰብ እንዲረዳ ምናምን። ያንን ያልቀረጹበት ምክንያት ወይ ደብድበዋት ወይ የሆነ ነገር አድርገዋት እንጂ አሁን ከኢትዮጵያ ሲመጡ ነው ተዳክመው መንገድ ላይ የሚመጡት እንጂ ከሳውዲ ሲሄዱ በመኪና ነው የሚወጡት አይደል? እስከ የመን ድንበር ድረስ በእግር ነው መሰለኝ የሚሄዱ። ኖ ከጅዳ ጀምረው እስከ ድንበር ድረስ በመኪና ነው የሚወጡት። ሲወጡ እኮ ብዙ አያስቸግርም እኮ ይላሉ። የሆነ ነገር አለ። በህይወት ብትኖር ደግሞ በዚህ ደረጃ እንትን አይሉም ነበር እንጂ አንቺ 50,000 ሰው ማለት ቀላል አይደለም። የደላላው ቤተሰብ እዛም ተይዘዋል። እንዴ ትቀልጃለሽ እንዴ? በህይወት ብትኖር ያወጧት ነበር። ግን የሆነ አሟሟታ ላይ የሆነ ችግር አለ እኔ እንዳሰብኩት። ያ ሁሉ ሰው ተሰብስቦ የብር ፍላጎት ቢኖራቸው ኖሮ እና በህይወት ብትኖር ያ ሁሉ ሰው እንደሚያዋጣ ያውቃሉ። አለች ብር አስገቡ ትለቀቃለች የሚል ነገር ያደርጋሉ። ምክንያቱም የሚፈልጉት ገንዘብ ስለሆነ። እኔም የማምነው ደግሞት ቀረ ምናምን ያሉ ሰዓት ማለት ነው። ደግሞት የቀረች ሰዓት የሆነ ነገር አድርገዋታል። በቃ ደላላ የዛን ሰዓት ወይ ሊደፍራት ብሎ ደብድባት የሆነ ነገር ወይ ሊቀማት የያዘችው ነገር ካለ እንጂ ሳስበው ሞታበት ሊሆን ይችላል። በህይወት ብትኖር የሆነ ነገር ያደርጉ ነበር። እንዴ አንተ እዛ ቤተሰብ እኮ እያስጨነቁ እኮ ነው። የደላላውን ቤተሰብ ይዘዋል ብርጅስቶን። የደላላው ቤተሰብ ተይዘዋል አይደለ? ኢትዮጵያ ውስጥ አንድ አካባቢ እኮ ናቸው ጅቦ እኮ ግን ተይዘዋል ቤተሰቦቹ እዛ
አዎ ትላንትና የነሱ ያው ይሄንን እኮ እዚህ ድረስም እኮ የመጡት ፌክ ቪዲዮ ድረስ እኮ የመጡት ለዛ እኮ ነው። አልተያዙም ግን የሆነ የነሱ ቤተሰቦች አንድ አካባቢ ናቸው። ገባ አካባቢ ሰው ናቸው። አሁን በቃ በድራማ ምናምን የሚሉ ሰዎች ከየት አይተዋት ነው? እኔ አሁን ከታች አልሞተችም ታይታለች ምናምን የሚሉ ሰዎች አሉ። የት ታይታ ነው? የት አካባቢ ታይታ ነው? ማን ያያት? ያያት ሰውስ ማን ነው? ለምን ገብቶ ሀሳቡን አይሰጥም? አለች ዜጋ ናት ምናምን ለምን ሰጥቷል? የሆነ ልጅ ገብቶ ምሎ ነው 15 ቀን በፊት አይቻታለው ምናምን አለ። አካባቢው ቦታው ተናገረ ነገር ብርጅስቶን ደላላዎች ይዘዋት ምንድን ነው የሚያረጓት? ማለት ብር ካለ ተቀበሉ የቤት እመቤት ሊያረጓት ነው? ምን ሊያረጓት ነው? ስንት እህቶቻችን ናቸው ውሃ ቀጂ ሆነው ወልደው እዛ በባርነት የሚያስቀምጧቸው። ኦኬ ማለ ታጓቻል በባርነት ያስቀምጧቸዋል፣ እዛ ያስወልዷቸዋል ምናምን እዛ። ኧረ ዝም በል እናቴ። ይሄን ያህል እነሱ ግን እንደዛም ከሆነ በህይወት መኖሯን ማረጋገጥ መቻል ያስፈልጋል። እንደዛም ከሆነ አለች የሚለው ነገር ከታወቀ አሪፍ ነው። እንዴት አድርገህ ታረጋግጣለህ? እዛ ከያዟት ያው ከእነሱ ጋር የሄዱ ሰዎች ስለ ሰዎች ስለ ደላሎች ሁኔታ ከተናገሩ ይፈራሉ። በዚህ ደረጃ ቤተሰብ ደረጃ ረመኔዎች ናቸው እና ያሳዝናሉ። በእናት ግን አሪፍ ጥያቄ መጠየቅ አለበት። ማን እንዴት ወዴት ምናምን እንደሚያፋጣቸው ለምን? ከዛ ወዲያው የሆነ መልስ ይገኛል። ተክላይ መቆ ተደውሎለት ነበር። ስልክ ሲያወራ ሰምቼዋለሁ። አቡ ሲጀመር መጠየቅ አይችልም። አይ ትንሽ በሰል ያለ ሰው ያስፈልጋል። በቃ ቪው እያየ ኮመንት እያነበበ የሚናገር ሰው ሳይሆን በስነ ስርዓት አንዳንዴ ኮመንት እያነበቡ ነው ሀሳቡን የሚያመነጩት። ሰው የሚጽፈውን እያዩ ይጠይቃሉ። ይሄ ጥሩ አይደለም። በቃ ለሰው ልጅ ሲባል አስቦ ምናምን ተዘጋጅቶበት የሚመጣ ሰው ቢጠይቃቸው አሪፍ። ጉዳዩን ማያውቅ ሰው ላዛ ነበር እኮ አላየህም? አንድ ሰው ገብቶ የምናውቀው ሰው ገብቶ እህታችን ታግታለች ተብላ ነው ምን ሆናለሁ እንደ አዲስ ነገሩኝ አለ። ገና ምንም ሳያውቅ ገብቶ ተጎልቷል። ቆይ ለአንተ ሌላ ጊዜ እናስረዳለን ብሎ ቀጥሉ። ሌላ ወሬ ስኪለት ሀብታም አድርጋው ግን ታሳዝናለች። በፈጠረ ችሎታ ነበረች ትናንት ግን አልተጠቀምሽበትም። አረጅው ሬጅስቱን ትናንት እኮ ምንም በቃ እኔ ከዚህ በላይ ትናገር አይደለም። ያው አንደኛ ሞዴሬተሮቹ በጣም ነው የሚያናድዱት። ሰው ይነቅላሉ ምናምን ገባ። በቃ ብዙ መጠየቅ የነበረበት ነበር። ግን ሲጠብቅሽ የነበረው አንቺን ነበር። እኔማ በውስጤ በቃ ብርጅስቶን የተሰረቀ ስልክ ብቻ ነው የምታስመልሰው አልኩ። በላሆ ይመለስ ቡናና ትላንትና ያውልህ እኔንና ሳሪን እግዚአብሔርን እየነቀሉ ወይኔ በስመ አብ እርርን ያደረጉን። ተወኝ በእናትህ። ሳሪዬማ የተናገረችው ነገር አፈረሰኝ። እንዴት ልሳቅ? አናድዋት እኮ ነው እናቴ ትሙት እንጂ አኑታ ስለ ካርዱ ልታወራ መስሎኝ የሚያረጉት። ወይኔ ሀቢባ ልትይዘው አንተ ሀቡስ ትዝ አለኝ። እኔም አሁን ኮመንት እያነበብኩ ሀሳብ ማመንጨት ጀመርኩ። እግዚአብሔር ነው እናቴን ብትይዘው አሪፍ ነበር። እየጻፈች ነው እሷ እኮ የምትናገረው ታውቃለህ። ትጽፏለች የምትናገረው። ቅድም እንዲህ ብለህ ነበር ለምን እንዲህ አልክ? አሁን አቡፋኖ ስትብጭ የለው ወርቅ ነው አቡት ያዘ። እናቴን ልክ ናችሁ። ሀቡን ያለ ማድነቅ አይቻልም። እኔ በእውነት አሁን ብትይዘው መልካም ነው። በቃ እሷ ተያዘው። እናቴን ሀጂን ያዘች ሰው እኮ ናት ሀቡ። ወይ ሀጂማ አደነዘዛት እኮ ኢንተርናሽናል ሌባው ያማል እንዴ። ሀቡ ጎበዝ ናት። አዎ ሀቡ የምትሉ ሰዎች እናቴን እሷ ብትይዘው የሆነ ቁም ነገር ታደርሰዋለች እርግጠኛ። ለምን ትጽፋለች? አይታታል። የተናገሩትን እንዳትረሳ ትጽፋለች። እንዲህ ብለህ ነበር አሁን እንዲህ ባልክ ምናምን እንዲህ ምናምን ትላለች። የምትባለውን ስፔሊንግ ቀየርክ ትላለች።
አዎ ለሁለተኛ ዙር እሷ ጋር ቢሄድ አሪፍ ነው። ሀቢባ ጋር እንዳይኬድ ደግሞ አንድ ወገን እዛ አለ ጨንቆ ያዘ። አሁን ግን በቀጣይ ውጤት ስላላመጡ እነሱ ወደዛ ሪፈር ይጻፍና ወደዛ ይስተላለፍ ወስኗል። ኮሚቴው ተመካክሮ ምንም ለውጥ አላመጣም። ይሄ ኮሚቴ ወስኗል። ሀቡ ተያዙ ይሄን ጉዳይ ሀቡ ከግብ እንደምታደርስ በሙሉ እምነት እንተማመናለን። ሀቡ ይሄን ጉዳይ ይዘሽ እባክሽ የታችንን ነገር ናቴን ትጠይቃለች፣ በጣም ትጠይቃለች፣ ጎበዝ ነች። እሷ ጋር ሁላችሁም እሷ ጋር ሄዱ። በእውነት ሲጀምር ደላሎችም ይፈራሉ እሷ ጋር ደላሎችም ይፈራሉ እሷ ጋር። አው ምክንያቱም ደግሞ ታውቃለህ አቡ አገር ላይ ባንክ አካውንታቸውን ንገረኝ እስኪ ቁጥሩን የት ነው የገባበት? ደግሞ ታውቃለህ የሆነ ነገር ስታወራ ማለት ነው መረጃ ማስረጃ ፎቶ አለክ ድምፅ አለክ ጽሁፍ ምናምን ትላለች። በቃ ጎበዝ ሳትማር የተማረች እንትን በላ ፖሊስ ስርዓት የለ እንዲህ አስተምሮኛል ብላለች የሆነ ሰዓት ላይ። አይ አቡ አንደኛ ነች፣ እናቴን አንደኛ ነች። እንዴ ወንድ ነች ማርያምን። እንግሊዘኛ ራሱ ሰው ላይ ለመደች እኮ። ነገሮችን በደንብ ትጠይቃለች። ገባ? በደንብ ነው የምትጠይቀው። አዋ እውነት አትማረ ህብረተሰቡን ያገለገለች ምት ኢትዮጵያ አጂን አላየውም እንዴ? የትኛው ሆስፒታል ነው ያስፈን እንትን ያልኩና ግልኮስ ነቅለ ለምንድን ነው የሮጥከው? እንዴት ተጣጣ በህይወቴ እንደዚህ ተመርማሪ አጋጥሞኝ አያውቅም ማለት እኮ እሱ ራስ ሮሌክስ በላ እንደዚህ አልተመረመርኩም ማለት አደገኛ መርማሪ ነች እናቴ። አንድ ቀን ይበቃት ነበር፣ እርግጠኛ ነኝ እናቴን አንድ ቀን ይበቃት ነበር። ደግሞ የምታስገባው በጉዳዩ ላይ ያለ ሰው ብቻ ነው። ኢትዮጵያ ውስጥ መርማሪ ብትሆን በአንድ ሚሊዮነር ነው የምትሆነው እሷ በጉቦ ብዛት። አይ አቡ እኮ ብዙ ጊዜ ጉቦ ተሰጥታት ነበረ፣ ግን አትቀበልም። አጂ በኢትዮጵያ የተወሰነ ገንዘብ ለካሉ ሲል ሞክረዋታል ነበር በሶስት አንበሳ። ይሄ ነገር አይሆንም ብላለች። አይሆንም ብላለች። አይሆንም ኖ እኔ ለሀቅ ነው የኔ ማኛ ነች እንዴ የምትሸወደው አንበሳ። የኛ ጉዳይ አመጣው ቦሉ ውረዱ አለን እኮ እኛንማ እንጂ ና ቡላላ የነ የምትሄደው ሚስጥር ወጥቷል። አቡ ያቅፎ ነው ሌላ ሚስጥርም ያወጣል። ይሄን ጉዳይ ወደ ሀቡ በጀማ ተርዘራታችሁ ወደ ሀቡ አይ ሀቡ ታወጣለች። ሀቡ ደስ የሚለው ቤቷንም ትቆጣጠራለች። የሚገባ ሰው ምክንያታዊ ሰው ነው የምታደርገው። ጉዳዩን የሚያውቅ ገና ገብቶ ውስጥ የሚመለከተው እንዴ አንተ እህታችን ታግታለች ተብላለች፣ በምን ታግታለች ይላል። እየተመረመረ ምርመራ ላይ እያለ ሌላ ሰው ገብቶ የሚያውቅ ሰው መግባት ሲኖርበት ይሄ ልክ አይደለም በእውነት። ለዛ ሀቡ የሆነ ነገር እኮ ሲከብደው እኮ ሀቢባ ቤት ነው የሚለው እኮ ራሱ እግዚአብሔር የሆነ ነገር ሲባል ፈጣሪውን እንደሱ አያምንም። አይ አሁን ትይዘዋለች ብዬ አስባለሁ። የታችንን ጉዳይ ያዥ ሀቢባይ የማዳላትም ነገር የለባትም። አሁን ለምሳሌ አንዳንድ ሰዎች በሴትነት ወይ ወንድነት እንደዚህ የለባትም። ግልጽ ነው የምትናገር። እሱ አንድ ቀን ብቻ ነው ያመለጣት። ሙኒት ሌባ ነሽ ያለች ቀን ነው ያመለጣት። ልታጣላችሁ አልሰማሁም ዳኒ የለም እንደዛ ጊዜ ሙኒት ያለችን ቪዲዮ ያራዳ ልጅ እኮ ናት። እያጨሰ ሲወጣና በቪዲዮ ሙኒት ቪፒ ዛ የገባች ሰዓት ከታች የማዳም ቀሞችን አይታ በስመ አብ ወልድ ሲሉ ልክ ስታ መዝገቡ ፕሮፋይል ቀየረች እንዴ? መዝገቡ ጅቦ የአዲስ ፕሮፋይል ነው። ለሀቡ ሼር አድርጌላታለሁ። እዛ በቃ ይሄን ኬስ ተያዘው። በእውነት ሀቢባ በእኔ ትናንትና ሀቢባ ናፈቀችኝ። አንድ ቀን ናፍቀኝ ማታ
እኛም ፈልጊም ጭቂ ብሎ ፊቷን ያሳበጣት ልጅ እሷ የሷ ጉዳይ ነው። የራግቢ ኳስ መሰላት እኮ ያለ ረገጠኝ አላለች እንዴ? የራግቢ ኳስ ታውቃለች። የራግቢ ኳስ መሰላት ፊቷን የራግቢ ኳስ መሰላት። ከጀርባ ደግሞ ላጭቷታል። አይታል ከጀርባ እንዴ አንስቶላታል። ፀጉሯን ነጭቷት እኮ ምን ይለመዳችት። በጣም ባለጌዎች ናቸው። እኔ እንደውም ጅቦ መተራው ምንድን ታውቃለህ? ኦልሬዲ በቃ ሞታለች ብለው ለማሳመን ልጅቷን ከዚህ በኋላ እንዳይገሏት። ወይኔ ፈጣሪ። ይሄኛው እኮ ሌላ እኮ ነው መዝገቡ። ፀጉሯን የላጨው ደግሞ ሌላ ነው። አትቀላቅላቦ መሃላናቷን ይናጫት። ኦሮሞ ታያለሽ ነው እንደዛ ገባኝ። ማለት ነው እኔ የቅድሙን እኮ ነው የምልህ። ቅድሙ እኮ አለፈ ብራዛ። አነጫጩ ደግሞ ደስ ይላል። መሀል ላይ ነው በፊት ለፊት እንዲሸፈን ለማድረግ ራሱ አሪፍ ነው። የድሮ ዮኒ መሰለች እኮ በጀርባ ፀጉር ሲያስታግል ጂቦ ጉርሻ ግባ። መሀን መንሱር ፎቶ አዎ ተለጥፈዋል። እዛ ይቻቸዋል።